በዛሬ ቪዲዮ ዘማሪት ሙሉነሽ ዮሐንስን ይቅርታ የምጠይቅ ይሆናል። ዘማሪት ሙሉነሽ ዮሐንስን በድጋሚ ዘማሪት ሙሉነሽ ዮሐንስ ጉድ ፈላች። ሰላም ለእናንተ ይሁን ቅዱሳን። ዘማሪት ሙሉነሽ ዮሐንስን ይቅርታ የምጠይቅ ይሆናል። ይቅርታ የሚጠይቅበትን ምክንያት ወደ በኋላ የምነግራችሁ ነው የሚሆነው። ከዛ ባሻገርም ደግሞ ዘማሪት ሙሉነሽ ዮሐንስ ሰሞኑን በሶሻል ሚዲያ ላይ ያደረገችው አንድ ጉዳይ አለ። በተለይም አንድ ነገር ለመናገር ነው። ብዙ ልጆች በተለይም በባርኮት ሾው ፕሮግራም ላይ አሁን ፕሮግራም ሲጠየቅ ማንን ነው የምትተኪው ማንን ነው የምትሰጪን ሲባል ያደረገችው በጣም አስደናቂ ጉዳይ አለ። ይሄ ነገር በሶሻል ሚዲያ ላይ መነጋገሪያ ሆኗል። በዚህ ጉዳይ ላይ እኔም የራሴን ሀሳብ ሼር አደርግላችኋለሁ። ከዛም በመቀጠል ደግሞ ይቅርታ ለምን እንደምጠይቅም ሀሳቤን የማካፍላችሁ ነው የሚሆነው። እስከ መጨረሻው ከተከታተላችሁ በጣም ትጠቀማላችሁ፣ ታተርፉበታላችሁ። ሰላም እንደምሰነበታችሁ በጌታ የተወደዳችሁ ምርጦች፣ እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። የዛሬን ቪዲዮ ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። ከዛ ጥያቄው መልስ ደግሞ ኮሜንት ላይ በመመለስ ትሳተፋላችሁ ማለት ነው። ለዘማሪት ሙሉነሽ ዮሐንስ ሄኦ ሙሊን መክዮኮ ኢማኔኔ ሀዎ ቀዱራ መሮሞ ከውለኔ ኪቼሽ ቤዘመሮሞ ኤቤዮኔ ኤለሰግ ሀውሎጶዮ ኢሃኔኔ የሚል መዝሙር አላት። አዎ ወይም አይደለም? መልሳችሁ ሁለት ነው። ወይ አዎ ነው ወይ ደግሞ አይደለም ብላችሁ ኮሜንት ላይ መልሳችሁን በመጻፍ እንድትሳተፉ ጋብዛችኋለሁ። ለዛሬው የመጀመሪያ ወዳደረግነው ቪዲዮ እንለፍ። በቃ አንተ አትዘን፣ አይዞ ያጋጥማል። በቃ እንደዚህ አይነት ነገር እግዚአብሔር አንዳንዴ የሆነ ነገር ሲያሳጣ ለመልካም ነው። ሙሴ እንደዛ ያከማቸው ሀብት ሁሉ ተወሰደበት፣ ልጆቹ ሞቱ፣ እንደዛ በደዌ በቁስል ተመታ። ግን እግዚአብሔርን በጽናት ታግሰው ገብቷል። መታገስ አለበት። ሙሴ እንደዛ በቃ ያከማቸው አንሰረሙ በናገን ከርትላ ጆሮ ደግፋቱንብኝ እና መጽሐፍ ቅዱስ ላይ እኮ ነው የሚለው። ታዲያም እሱ ኢዮብም ቢሆን ያው ነው እና የስም ኖርማል ነው እና መጠንከር አለብህ። እግዚአብሔር በተሻለ በረከት ነው የባረከው ልብ ብለህ ካነበብከው። ስለዚህ አይዞ በቃ መከዳት ያለ ነው። ገብቶሃል? እንደዛ አብርሃም ወንድሞቹ ከርተውት በባዕድ ሀገር በባርነት ሲሸጡት እዛ ግብጽ ሀገር ሄዶ እግዚአብሔር ለክብር አበቃው። ያን ሁሉ ፈተና አልፎ እና አብርሃም በዛ ሁሉ ፈተና መሃል አልፎ እሱስ ቢሆን አብርሃም እኮ ነው ዮሴፍ ነው እንዴ? ብቻ ማንም ይሁን ማንም ለበረከት ነው በቅቷል። እግዚአብሔር ለመልካም ነው ሁሉን ነገር። አትዘን በቃ ምንም እንዳይከፋ ገብቷል። በልጅ ጦት የምትሰቃየው ያቺ ቀን ማታ የምታለቅሰው ኤደን እንግዲህ የዛሬው ቪዲዮ ይቅርታ ቪዲዮ ነው። ሆኖም ግን ዘማሪት ሙሉነሽ ዮሐንስን ይቅርታ የምጠይቅበትን ጉዳይ ከማንሳቴ በፊት ሰሞኑን በሶሻል ሚዲያ በተለይም በባርኮት ሾው ላይ ቀርባ ዘማሪት ሙሉነሽ ዮሐንስ ያደረገችው ነገር በሶሻል ሚዲያ ላይ መነጋገሪያ ይሆናል። ይሄም ጉዳይ ምን እንደሆነ ከዚህ በመቀጠል በጣም ባጭሩ እንመልከትና የራሴን ምልከታ ወይም የራሴን ሀሳብ አጋራላችኋለሁ። ከዛ በመቀጠል ደግሞ ይቅርታ የምጠይቅበትን ጉዳይ የማካፍላችሁ ነው የሚሆነው ማለት ነው። እስከ መጨረሻ መከታተል እንዳዘነጉ። እስቲ ጉዳዩን ተመልክተን እንመለሳለን። ዩቲቲ እንግዲህ በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ እንደገና ደግሜ ላስታውሳችሁ ላይክ አድርጉ። ለብዙ ሰዎች እንዲደርስም ሼር ማድረግ እንዳትረሱ። አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ፒስ። አንድ ነገር ለመናገር ነው። ብዙ ልጆች አሉኝ። እቺ ከነዛ ውስጥ አንዷ ልጄ ናት። መሰረት ትባላለች። እግዚአብሔር ይመስገን። እኔ ቁጭ ብዬ እሷ ስትዘምር ማየት ሳላረጅ አቅም ሳላጣ ብዙም እድሜም ሳይሄድ ፍሬ ማየት የቻልኩ ሰው ነኝ። እድለኛ ነኝ። እግዚአብሔር ይመስገን። የምትለው ሁሉ ነው የሚጣፍጠኝ። በጌታ ፊት ነው የምላችሁ። የምትለው ሁሉ ይጣፍጠኛል።
ማለት ቲክቶክ ሁሉ ጊዜ ስክሮል ነው አይደል የምናደርገው። እሷን ከደረስኩ ቆማለሁ። በእውነት ነው የምላችሁ። ምክንያቱም የሆነ ነገር እንዳለባት አውቃለሁ። እየሰማችኝ እንዳደገች ለቅሶዎች እነሱ አካባቢ ስዘምር ለቅሶ አንቺ ካለሽ ፊት ለፊት ነው የምቀመጠው አለችኝ። በጣም ሰማሽ ነበር አለችኝ። እና ለኔ ይሄ ትልቅ ኩራት ነው። ዘርቼ ያጨድኩ ሰው ነኝ። እግዚአብሔር ይመስገን። በቃ ከዚህ በኋላ ብቀመጥም ምንም ባረግ አሁን ፕሮግራም ስጠየቅ ማንን ነው የምተኪው ማንን ነው የምትሰጪን ሲባል በመጀመሪያ ሰዎችም ያውቃሉ። ወደ አእምሮዬ ትመጣለች መሰረት አለች ነው ብለው አፌን ሞልቼ፣ ሰዎች ደግሞ እሷን ትተው እኔን ይባርኩኛል። ጌታ ይባርክሽ እሷን ስለጠቆምሽን ይሉኛል። በጣም የእግዚአብሔርን መድረክ አክብራ በእግዚአብሔር መድረክ በእግዚአብሔር ኃይል የምትቆም ብቻዋን ማትቆም እግዚአብሔር ቃል የሚያቀብላት ልጄ ናት። እስቲ ባርካት። እጃቸውን ከፍ አድርጉና እስቲ ሁላችሁም እንዲበሏት እግዚአብሔር ይባርክሽ በሉ። ረጅም ተጓዥ ሁኝ በሏት። በምንም አትያዥ በሏት። አትድከሚ በሏት። መንገድ ላይ አትቆሚ በሏት። ሰማይ ባንቺ ላይ ክፍት ይሁን በሏት። ከተናገርሽው በላይ ተናገሪ በሏት። እግዚአብሔር ጉልበት ይሁንሽ በሏት። እግዚአብሔር ጉልበት ይሁናት። እንግዲህ እንደተመለከታችሁት ነው። ያው አንድ ጥያቄ ልጠይቃችሁ። እንግዲህ ዘማሪት ሙሉነሽ ዮሐንስ ኦሬዲ አገልግላለች። በዘመኗ እግዚአብሔር በሰጣት ጊዜና እድል እግዚአብሔርን አገልግላለች እና እህታችን ዘማሪት መሰረትን አፍርታለች ማለት ነውና ምን አይሎቻችሁ ተተኪ አፍርታችኋል ማለት እናንተ ባትኖሩ የእናንተን ቦታ ተክቶ መስራት የሚችሉ ሰዎች ማለት በብዙ አገልግሎት በቤተክርስቲያን ልታገለግሉ ትችላላችሁ። አንዳንዶቻችሁ በዝማሬ በቃልና በልዩ ልዩ ጸጋ ልታገለግሉ ትችላላችሁና ምን አይሎቻችሁ እናንተ እዛ ቦታ ላይ ባትገኙ የኬር መሪዎች ልትኖሩ ትችላላችሁ። የቤተክርስቲያን መሪዎች፣ የወጣት መሪዎች ልትሆኑ ትችላላችሁ። እናንተ በዛ ስፍራ ባትኖሩ በሌላችሁበት የእናንተን ስፍራ ተቆጣጥሮ እናንተ ከሰራችሁት የበለጠ መስራት የሚችል ሰው ወይም እናንተን የሚተካ ሰው አፍርታችኋል ወይ? ምን አይሎቻችሁ ለተተኪ በማፍራት ረገድ ምን አይል እየሰራችሁ ነው? ምናልባትም ተተኪ ለማፍራት ያላሰባችሁ ሰዎች ካላችሁ ዛሬ ልሞግታችሁ ተተኪ አፍርታችሁ እንድታልፉት። እንግዲህ ዛሬ ዘማሪት ሙሉነሽ ዮሐንስን ይቅርታ ጠይቃለሁ ያልኩበት ጉዳይ ላይ ደርሰናል። በባለፈው ጊዜ አንድ ቪዲዮ ለቅቄ ነበረ። ምናልባት ታምኔሉን እዚች ጋር አስቀምጥላችኋለሁ። ይህንን ቪዲዮ ብዙዎቻችሁ ተመልክታችኋል። ወደ 28000 አካባቢ ሰው ቪዲዮን ተመልክቶታልና ብዙዎቻችሁ አስቀር እንደተሰኛችሁ ተመልክቻለሁ። እንግዲህ ለዘማሪት ሙሉነሽ ዮሐንስ የዘማሪት ሙሉነሽ ዮሐንስ ጉልፈላሽ ምናምን አይነት ሐሳቦች ታይትልና ታምኔል አይነት ነገር ነው የተጠቀምኩትና በዚህ ረገድ የተቀየማችሁ ሰዎች አላችሁ። በጣም ሶሪ። ቪዲዮን እናንተ እንድትመለከቱ ከማሰብ አንፃር ነው ይሄን ያደረኩት። በዚህ ረገድ የተቀየማችሁ ባችሁ ያዘናችሁ ሰዎች ካላችሁ በጣም ይቅርታ ልጠይቃችሁ ፈልጋለሁ። ዘማሪት ሙሉነሽ ዮሐንስም ምናልባትም ያንን ቪዲዮ ተመልክታ ከሆነ ሜቢ ቪዲዮ ውስጥ ያለው ሐሳብ ኔጋቲቭ ሆኖ አይደለም ፖዚቲቭ ነው። ቪዲዮ ሲጀምርም አንዳንዴ ኔጋቲቭ በሚመስል ወይ ነው ቪዲዮን የጀመርኩት። በዛም የተሰናከላችሁ ሰዎች አላችሁ። በጣም ይቅርታ አድርጉልኝ ልላችሁ ፈልጋለሁ። ለዘማሪት ሙሉነሽ ዮሐንስም አድርሱልኝ። በጣም እንደምወዳት እንደማከብራትም ጭምር እንድትነግሩልኝ ፈልጋለሁ። ኮሜንት ላይ እንወድሻለን እያላችሁ ጻፉልኝ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እንደሚመቻችሁ